አዚዛ ኧረ ስራ የለም እንደ ዘንድሮ ደግሞ ስራ አልጠፋም። በጣም ነው የጠፋ። አሁን ይሄ ረመዳን ስንት ቀናት ነው የቀረው? ሴቱ በየቤቱ ቁጭ ብሏል። ስራ በጣም ሰራተኛ ይፈልጋሉ እኮ በጣም ረመዳን እንዴ 5000 ምናምን የሚቀጥሩት የነበረው አሁን በ5000 4 ሰራተኛ አምጥታበታለች። አቢብቲ በአንድ ሺህ ኮንትራት። አሁን ስራ ጠፍቶ እብድ ነው የበዛው። እኛ ጋር እንዴት እንደምናደርግ አላውቅም። እና ታዲያ ምንድነው በሰርቶ ክፍያ የሚያመጧቸው? ታዲያ ስራ ሳይኖር እየመጡ እኮ ነው ብዙ ልጆች። እሱ እኮ ህገወጥ ነው። ይሄ በባህር የሚመጣው ታያቸው ህገወጥ ነው እኮ። ስራ ሳይኖር ለምን ይመጣሉ? እኛ መንገር አለብን። አትምጡ ስራ የለም እያልን። አይ ድካም ነው ማሪ፣ ድካም ነው። እሺ ወንዶቹስ የወንድ ስራ ሳለሽ የሴት ስራ የለም? የወንድስ የለም፣ ስራ የለም። ሳውዲ አረቢያ ስራ የለም። ወንዶች ህገወጥ ነው በቪዛ የምትመጡት። ብትበደሉ መክሰስ አትችሉም። መክተበል አመል አያቃችሁም፣ አይሰሙም። እየመጡ ደግሞ ዶክተሮቹ ራሱ በፍየል ጠባቂ እያመጡ ቁጭ አድርገዋቸዋል። ዶክተር ወጣው። አረ እኔ ከትላንት ወዳ የሆነ ልጅ ደውሎ ብታይ እባክሽን ስራ ፈልጊልኝ ብሎኝ እንደም ነገር ጣለህ ነው ያልኩት። እኔ ምን እንደሚወሰወሱ አላውቅም። ወይኔ ዶክተር እኮ ከሆነ በእናትሽ እዚህ ቢመጣ እኮ ሆስፒታል ይቀጠራል። ኢማራት ቢሄድ እኮ ሆስፒታል ምን ወሰደው? ሳውዲ የሕክምና ማስረጃውን በውጭ ጉዳይ አቴስት አስደርጎ አዎ ይቻል ነበረ። አስለን የሚመጣበት ምህናው የስራ ምህናው ዶክተር አይደለም። ማን ይቀጥረዋል? ገባኝ እኮ መጀመሪያ ኢትዮጵያ ውስጥ ሆኖ በውጭ ጉዳይ አቴስትድ አድርጎ ምናምን ከዛ አፕላይ ያደርግና እዚህ መጥቶ ተፈትኖ ካለፈ ይቀጠራል። ያበሻ ዶክተሮች እኮ አሉ እዚህ። እኛም ጋር እኮ አሉ። እኛም ጋር ተፈትኖ እውቀቱ በቂ ከሆነ ከተገኘ እኮ ይቀጠራል። በደህና ደግሞ ተከብሮ። እንዴት ተምሮ መጥቶ በህገ ወጥ መጥቶ ከብት ይጠብቃል? እኔ ጌታ ሲያሳዝን። ይሄንን እኮ ነው ጥናት ሳያደርጉም አይመጡት። እኔ ደላላዎቹ እዛ ምን እንደሚያቀምሷቸው አላውቅም። አሉ አንዱ 7 ወር የሆነው ልጅ አለ። ዶክተር ነው ሪያድ ከተማ። ከትላንት ወዳም የሆነ ልጅ ደወለልኝ እባክሽ ስራ ከሰማሽ ምናምን ብሎ። በጣም ከባድ። ወንዶቹን አምላ መንዝልያ ብለው ያመጧቸዋል። አምል መንዘሊ ብለው ያመጧቸዋል። እንዴ የቤት ሰራተኛ ለሴት እንጂ ለወንድ ቪዛ እሺ ብሎ ይወጣል እንዴ? እንደዛ ብሎ ያመጡና ግቢ ውስጥ ትሰራላችሁ ብሎ ያሳምኑና ግቢና ቤት አንድ ነው ይሏቸዋል። ከዛ ግቢ ያጸዷቸዋል። ወንድን ቤት እንዴት ያሰራሉ? አሁን ህንዶቹ ምግብ ሰሪነት ምናምን ይሰራሉ። አይቀጥሯቸውም እኮ ማሬ፣ አይቀጥሯቸውም እኮ። ይሄ እኮ ቢዝነስ ነው። ከፊሉ እኮ አያሰራቸውም። ወይ ባሏን ታመጣለች ወይ ወንድሟን ታመጣለች። ከዛ ስራ ፈልጉለት ይባላል። ስራ ሲፈለግለት ይጋማው የሚያሳየው ግቢ የሚያስተካክል ግቢ ጠባቂ፣ ዘበኛ። እሺ ዘበኛ በጣም ጥሩ ስራ። ሀሜታም ነው። አንድ ነው ባህሪያችን ሀበሻና አረብ። አንድ አይነት። እኔ አብሬያቸው 4 ዓመት ስለኖርኩኝ አረብ ቤት ኮንትራት ቤት ባህሪያቸውን በደንብ አውቃለሁ። ሲመጡ የወንድም ሚስት ምናምን ሲመጡ ሀቢብቲ ያውምሩ ያገልቢ ይባባሉና አብረው ጋህዋ ቀበንላቸው በልተጠጠው እክሱጣ ከልባ እንደዚህ ያርጋ ብሎ ይሞታል። ኧረ አረቦች ግን እንዳበሻ ነው ባህሪያቸው። ስትመጪ ያውምሩ ያገልቢ ብለው አብልተውሽ አጠጥተውሽ ልክ እግር ሲወጣ ቁጭ ብሎ ያሙሻል ከባሏ እናት ጋር ወይም ደግሞ 2 እህትማማቾች እና ቁጭ ብለው ወይ ወንድማቸው ሚስት ወይ በቃ ቤት መጥቶ ሄደውን እንግዳ ስለ ቤቱ ስለ ትዳሩ ስለምን ቁጭ ብሎ ያማሉ። ለነገሩ ሰራተኛ እንኳን ያሙ የለ። ልክ እንደ አበሻ ሐሜት በጣም ይወዳሉ። አሽሟጣጭ ወግ አጥባቂ ናቸው እንዳበሻ። ትክክል። አንድ አይነት ነን። አረብ ሼም አለብን። አረብም ባይዘው ሼም አለበት ጋይስ። ልክ እንደኛ ሼም አለበት። ልክ ነሽ። አንድ አይነት ሀበሻና አረብ ሁሉ ነገራችን አንድ አይነት። ሼመኛንን እንግዳ ሰው ቤት ስንሄድ የሆነ ነገር ይዘን ካልሄድን ነውር ነው፣ ሼም ነው አይደል? እነሱም እንደኛ። ሰው ቤትም ስትመጡ ባዶ እጃችሁ መምጣት ሼም ነውር፣ እነሱም እንደኛ። አንድ አይነት ፈረንጅ ነው፣ በቃ ፈረንጅ ነው ይሄ። ከዚህ ሁሉ ነገር የጸዳ ሀሜት የለበት፣ ማሽሟጠጥ የለ፣ ሼም የለ፣ ፊት ለፊት ይናገራል። ሀቡ ግን እኮ ብታይ አሁን የተማሩት አረቦች ደግሞ ማለት ነው፣ ስለ ስዑዲ ስናገር የተማሩት ደግሞ በጣም እኮ ነው የሚመቹሽ። በጣም ውጪ ሄደው ነጭ ሀገር ሄደው ከተማሩ የእነሱን ባህሪ ወርሰው ይመጣሉ። በቃ ይልሽ ከዲናቸው ላይ ያ ባህሪ ሲጨመርበት የበለጠ ለአንቺ በጣም የሚመቹ ሰዎች አሉ። በጣም ጥሩ ሰዎች አሉ። እኔም ራሴ የማውቃቸው ማለት ነው።
አሁን ግን እየተቀየሩ ነው። አሁን እኮ ወደ ውጭ ሂዶ ያልመጣ የአረብ ሴት አታገኝም። ስልጣኔ የአረብ ስልጣኔ ሳየው ኢማራት ላይ ብስሚላ አውሮፓ ሆኗል። ኢማራት ፈረንጅ ሆነዋል። የሚናገሩት እንግሊዘኛቸው አክሰንቱ እንደ ነጮች አረብ መሆናቸውን አታምኑም። አረብኛ ሲያወሩ ወይ ደግሞ በአባያቸው ካላወቃችሁ በስተቀር ስልጥን ያሉ አረቦች ዩናይትድ አረብ ኤምሬት የመጨረሻ 2 ዓመት ኖሬ አይቻቸው በቃ ስልጣኔያቸው አረብ አይመስሏችሁ። የመጨረሻ ሰልጥነዋል። ሰው ምን ይለኛል ለትተዋል። ኢማራቲዎቹ አባያ ወልቀዋል። አሁን እዚህ ካታሪ ሆነ አባያ ለአባያ የምትሄድ አንድም ከ13 ዓመት ጀምሮ አባያ ያለበሰች ካታሪ አታዩም። በፍጹም ነውር ነው። እነሱ ጋር ዩናይትድ አረብ ኤምሬት ኢማራቲ ሆነው ያለ አባያ ያለ ሂጃብ ቪዲዮ ላይ ይሰራሉ። ሀቡ ኢማራቶች እኮ ሙሉ በሙሉ አረብ አይደሉም። ወደኋላ ሄደሽ ታሪካቸውን ብታይ ከየት እንደመጡ ከዛም የመጡ አረቦች ናቸው። ግን እኮ ድሮ ግን ያለ አባያ መውጣት ነበረ። አክራሪ ነበሩ እኮ ድሮ። አሁን ግን ቅዳሜና እሑድ ሆነ እረፍትም መጠጥ በየቦታው ይፈቀዳል። በየቦታው በየሱቁ ላይሰንስ አያስፈልግሽ ምን አያስፈልግሽ፣ በየሱቁ መጠጥ ትገዣለሽ። እኔ አቡዳቢ ስሙ ከቤቴ ወጣ ብዬ ያለ እንደ ግሮሰሪ ነገር አለ። እዛ ነው ሄደሽ አፍሪካን ስቶር ነው ምናምን ነው የሚባለው። ሄደሽ መጠጥ ትገዣለሽ። ላይሰንስ የለ ፍቃድ አይጠይቂ ምን አትጠይቂ። አንድ ቢራ 5 ድርሃም ነው 4 ድርሃም ገዝተሽ ቢራ ትወጫለሽ። እንደ ኢትዮጵያ በቃ ሁሉ ነገር አለባበሳቸው። ሴቶቹ ራቆታቸውን እየሄዱ ምንም አይሉም። እዚህ እኮ እንደዚህ እንደ ኢማራት ለብሰሽ ብትሄጂ ካታር ላይ ፖሊስ ያስቆምሻል። አይቻልም። የሀገሪቷን ሕግ ተላልፈሻል ትባያለሽ። እዛ እኮ በፓንትና በጡት መያዣ መሄድ እኮ ነው የቀራቸው ዱባይ ላይ ብታይ። ይሄማ ምንም አይሏቸውም። በቃ እንደ ፈረንጅ ሆኗል። ነፃነት ጥግ ድረስ እንደ አንቺ ለምን ረብሽ ላትሄጂም? ዜዶን ኬር ብቻ ነው የሚፈልጉት። እንደ አረቦች አይቆጠሩም። እንደ አረቦች እነሱ አይቆጠሩም። እንደ አረቦች ከትሪ አይቆጠሩም። እና ይሄ ነፃነት ነው እና ቀላል ነፃነት ነው እና ምኑ በፓንትም የሚሄዱ አሉ። በዛንዬ በጡት መያዣና በፓንት እየሄዱ ምንም ፓንት የሚያክል ጅንስ ቁምጣ የተተለተለ አድርገው ጡት መያዣ የምታክል ክሮፕ ቶፕ አድርገው እየሄዱ አስፋልት ላይ ፖሊስ ምን አገባው? ኢማራት ብር ብቻ ነው የሚፈልጉት። ብር ብቻ ይምጣላቸው። የትኛውም ዜጋ ምንም አይነት ዜጋ ለምንድን ነው ሌባ የበዛው አጭበርባሪ የበዛው? ነፃ ስለሆነ እኮ ነው። በቃ ብር ብቻ ይኑርሽ ኢማራት ላይ። ብር ካለሽ ያለምንም ስልጣን በቪአይፒ ተወርጃለሽ ኤርፖርት። እዚህ ግን በፍጹም በቪአይፒ ለመውረድ እዚህ ባለስልጣን መሆን አለብሽ፣ ሚኒስተር መሆን አለብሽ። ነፃ ገበያ ነው። በቃ ዱባይ ነፃ ገበያ ነው። የመጨረሻ 24 ሰዓት ነው የሚሰሩት። 24 ሰዓት ሁሉ ነገር ክፍት ነው። በቃ አውሮፓ ሆናለች፣ ከአረብ ሀገር ወጥታለች። እና ተጠንቀቁ። በጣም ብዙ ሌባ በቪዚት ቪዛ ማንም ስለሚገባ ዝም ብሎ አሁን እዚህ ዝም ብላችሁ ቪዛ ስለማታገኙ ንጹህ ናት ሀገሪቷ። ምንም ወንጀል አትሰሙ፣ ሌብነት አትሰሙ፣ ማጭበርበር አትሰሙ። ኢማራት በቀላሉ በቪዚት ቪዛ ማንም ተነስቶ ስለሚገባ በጣም ብዙ አጭበርባሪ ታውቃላችሁ፣ ብዙ አጭበርባሪ ደላሎች የሰው ብር እየዘረፉ ላድ። ስለዚህ ተጠንቀቁ እንዳትበሉ። ይሄ ራሱ ከባድ ነው። ማንም ነው በቪዚት ቪዛ እየመጡ ነዋሪ መስለው አጭበርብረው ብራቸውን ሰብስበው ሶፊዬ እኔ ፍቅር ብራቸውን ሰብስበው ላጥ። ለዛ እኮ ኢማራት የማትሰሚው የወንጀል አይነት እኮ የለም ታውቂያለሽ? በጣም ያስፈራል። እኔ ድሮ ነበር አርቲስቶች እንዲሁ ሆቴል ላይ ተገደሉ ምናምን የምከታተለው። አሁን ትንሽ ከበድ የማትሰሚው ደላላውም ማንም አይከሰኝም ብሎ እያመጣ ሰዎቹን በ400 ሺህ በ500 ሺህ ወንዶቹን እያመጣ ይጥላቸዋል። እዛ አምጥቶ ብቻ ኢማራት ይወረውራቸዋል። ህገወጥ ሆነው ስራ የላቸው የሚበሉት የላቸው ጎዳና ሊወርድም። ስንት ጎዳና ተዳዳሪ ያለ መሰለሽ ዱባይ ላይ። ኧረ ከባድ ነው። በጣም ተጠንቀቁ ወንዶች። ኢማራት ለራሱ ስራ የለም፣ ደላሎች እያመጡ ነው። አሁንም እናንተም መምጣት አታቆሙ። በየቀኑ በመጣችሁ እዚህ ታለቅሳላችሁ። ስለዚህ ተጠንቀቁ። ሳውዲ ግን ስራ አለ። ውሸት ነው አላለች እንዴ? እዚዛ ስንት ዓመት ነው ሳውዲ ኖርሽ? ዝም ቢያቴ እኮ እሷ ሳውዲን አታውቀውም ጭራሽ። ወይ በመጣች በስንት ወሯ ነው እንዲህ የምትለው? ስንት ዓመትሽ ነው አዚዛ ሳውዲ ላይ? ኬክ ትቆርሽልኛለሽ አቡዬ?
ቃል ግቢልኝና ነገ በልደቴ ቀን 36ኛ ዓመት ላከብር ነው። ነገ በልደቴ ቀን አብሬ በቃ በ6 ነው የበለጥሽ። የ6 ዓመት ልጅ ነሽ ነው ወጥቻለሁ ማለት ነው። ስለዚህ 30 ዓመትሽ ነው ሳውዲ አረቢያ ላይ? አዎ አንቺ 15 ዓመት እበልጥሻለሁ አቡዬ። ምን ይሰጣሉ? እሺ ምን ይሰጣል? ኖ ካታር ምን ይሰጥ? ሙቂም እንሆናለን 20 ዓመት ሲሆነን። ግን በ20 ዓመት ውስጥ ለ60 ቀን ያህል ከሀገር ወጥተሽ ማታቂ ከሆነ ነው። አሁን እኔ 2 ዓመት ተበላሸብኝ። 2 ዓመት አቡዳቢ ሄጄ ስለመጣሁ ግዴታ 22 ዓመት ሲሞላኝ ነው ሙቂም መሆን የምችለው። ከሀገር ወጥቼ ከ60 ቀን ቆይቼ አላውቅም። ሁሌ በ30 ቀን እመለሳለሁ። ግን 20 ዓመት ድፍን ካታር ላይ ከኖርሽና ወጥተሽ ከሀገር ቫኬሽን በሄድሽበት 60 ቀን ካልሞላሽ ይቆጠርልሻል። ሙቂም ትሆኛለሽ። ከፊል አያስፈልግሽም። እዚህ የተወለዱ ደግሞ በ10 ዓመታቸው አሁን ሳይመን 10 ዓመቱ ላይ ግን 12 ዓመቱ ላይ ነው የሚሆነው። ለምን ወጥተን ከሀገር አቡዳቢ 2 ዓመት ኖረን ስለመጣ 2 ዓመቷ ትቀነስብናለች። ይኸውልሽ እኔ አሁን እዚህ ሀገር ላይ ኧረ ወፍ የለም። እኔን ተይው። አሁን እኔ ልጄ ይኸው 17 ልትገባ ነው። ግን ወታለች። ኢትዮጵያ አይደለም የሄደችው፣ ወደ ውጭ ወታ ታውቃለች፣ ሌላ ሀገር። ግን ሙቂም ነን እንጂ እንደዛ አይነት ነገር የለም። አዎ 30 ዓመት እንደገና ትኖራላችሁ እናንተም ካልሞታችሁ እኮ። ሙቂም እኮ ምንሽ እኮ ዊዛውት ከፊል ማተሕታጂን ከፊል ላዚም ከፊል ሐቢበቲ። ታዲያ ምኑን ሙቂም ሆንሽ ታዲያ? ኢቃማ የምታድሽ ከሆነ ኢቃማ አለሽ ታድሻለሽ። ኢቃማ እያደሽ ነው። አሁን የሆነ አዲስ ህግ ወጥቷል፣ ግን ስራ ላይ አልዋለም። የዛ ጊዜ ከፈቀዱልን ምናልባች እንጂ እኛ ታህተ ከፈላነን ማሪኔ ጥሩ ከፊል አለኝ አላቀውም። እሱ ከሞተ በቃ ወዴት ሀገር እንደሚሄድ አላቅም። ኢንሻአላህ አላህ ረጅም እድሜ ይስጣው። አይሙት ያ ረብ ኢንሻአላህ ዱአ አድርግልኝ። በጣም ነው የሚያሳስበኝ። ከፊል ከሞተ ወረቀት አይታደስ ምን አይል ስለሆነ እኮ ለምን አሁን ሳይሞት ወደ ሌላ አትቀይሪም? አየሰው ነፍስ ትተን